ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ አዲስ ቪዲዮ እየላችሁ መጥቻለሁ። ይሄንን ቻናል ሰብስክራይብ እና ላይክ እያረጋችሁ ብታበረታቱኝ ወደ መልካም ከይቅርታ ጋራ እንግዲህ ቱቱ ድራማ ክፍል 41 አንዳንድ ጊዜ በሚያሳዝን ሁኔታም ዛሬ ብቅ ብለዋል። የሚያሳዝን ሁኔታ ሽማግሌው እንደታሰረና እንደታገደና እያስደበደበችውና በብር ገዝታበት እንግዲህ እየተደበደበና ማረግ የማይችለውን ነገር አድርግ እንደተባለ ተገዶ እስር ቤት ታገታ ቤት እንዳለ አብረን እየተከታተልን ነው። እስካሁን ድረስ ማን እንዳገተው አልታወቀም ነበረና ነገር ግን በአሁኑ ሰዓት ቱቱና ቲናም አብረው እየተነጋገሩ ነውና የት ሄደ አባዬ ገዳም ገብቶ ሊሆን ይችላል እንጂ እስካሁን ድረስ ምንድነው ችግሩ? ብርስ አለ ወይ? ሰው የሰው ልጅ እንደወጣ ይቀራል ወይ ብላ በጣም ቱቱ እያዘነች ነው። ምንም ችግር የለውም ሰው እንደወጣ አይቀርምና እግዚአብሔር ደግሞ ወዶ ከፈቀደ አባዬ ይገኛል ተብሎ እንግዲህ ቲና እንደተጠረጠረች ቲና ደግሞ አንዳንድ ጊዜ ኩሽና ሄዳ ምንድነው እንደዚህ ዝም ብሎ መቆም? ምን ችግር አጋጠመሽ? ችግርሽ ምንድነው ብላ ስትጠይቅ ነበረና እንግዲህ ይሄንን አንዳንድ ችግር በሷ ብትጠይቅም ነገሮቹ ግን ከወደዚህ ነው። እንግዲህ ቲና አንዳንድ ነገር ቤት ውስጥ ዙር ዙር እያለች ማን ክፉና ማን ደግና ማን አባባን ፈልጎ ማግኘት እንደሚችል ምስጢሩን ምን እንደሆነ እንደሚባል ነገርና ያው ዞሮ ዞሮ ቲና እንዳሳገደችው ይሰማልና ሁሉም ሰው አሁን አብረው ያሉት ሁሉም እየተነጋገሩና ፍለጋ ላይ ነው ያሉትና አባባም በታገተበት ቦታ ስለታገተ ልጅ ይመጣልኛል ብሎ እየተናገረ ነው። ልጁን እንግዲህ በእልምም ሆነ በእውነትም ሆነ ልጁን እየጠበቀ እስከሆነ ድረስ ስለዚህ እንግዲህ እሳቸውም በዚህ እድሜ እስር ቤት ቁጭ ብለው ያላረጉትን ነገር በቱቱ በቲና ሰበብ እየታሰሩና እየተደበደቡ ነው ማለት ነው። አድርግ በዚህ ይሄንን አክል ብር ነው እኔ የምፈልገው እያለ ቱቱ ቲና ገዝታበት በጣም እያስደበደበችው ማለት ነው። ውድ ተመልካች እንግዲህ ወደሚቀጥለው ቪዲዮ ደግሞ አብረን ስንሄድ ለአባዬ ሲያዝኑ እንግዲህ ለሽማግሌው ሲያዝኑ ለካሊት አባት ሲያዝኑ ደግሞ ዳንኤል እዛው ሽማግሌው ባለበት ቦታ ዳንኤል መደገሙ ነው የሚያሳዝነው ማለት ነው። እና ነገር ግን እንደዛ ነገሮቹ እንደዛ ቢሆንም እንግዲህ የሚያሳስበው ነገር ቱቱ ቲና የዳንኤል ውሽማ ነችና ምን ያደርጋል? ማን ነው ያሳሰረው? እንግዲህ ድራማው እዚህ ጋር አሁን አንዳንድ ቦታ ጨምለቅለቁ እየወጣ ነው ጋይስና ማን ነው የመታው? ማን ነው እንደዚህስ ያረገው? ምክንያቱስ ምንድነው ነው? ምክንያቱ ምንድነው? ችግራቸው ምንድነው? ምክንያቱም ዳንኤል እና ቱቱ ምንም ችግር የለባቸውም። አንዲት ችግር የለባቸውም። ችግራቸው ለምንድን ነው ዳንኤል እዛ የታሰረው?
ስለዚህ እንግዲህ ዳንኤል ደግሞ ምንም በማያውቀው ምክንያት በሽማግሌ ምክንያት ነውና ሽማግሌው ደግሞ አንዳንድ ነገር ሲናገረው በጣም እየተናደደበት ነው። በጣም እየተናደደበት ስለሆነ ምክንያትክን ምንድነው ምክንያትክን ተናገር በሚለው ሰዓት እንግዲህ ዳንኤልም ለብቻው ከንፈሩን ይበላል። ዳንኤል በጣም በጥፊም ሲመታው፣ ነገር ግን ነገሩ ከወዲህ ነው። ነገሮቹ በጣም ለሱ ቢከብዱም ግን ቲና ዳንኤል ሲደበደብ እረፍ ነው ያለችው። ምንም እዚህ ውስጥ ለዚህ ብር አልተከፈለክምና እዚህ ውስጥ አትግባ ብላ እንዲመታው አልፈቀደችም ማለት ነው። እና ውድ ተመልካች በጣም በሚገርም ራሱ እኔ ራሱ ዳኒን እዛ ሳየው በጣም ነው እየደነገጥኩት። ያው እንግዲህ ውድ ተመልካች ድራማ ነውና ብዙን አንዳንድ ነገር ከነሱ ስር መማር እንችላለን ማለት ነውና ወደሚቀጥለው ቪዲዮ ስንሄድ ደግሞ ሽማግሌው አባባ እንግዲህ እግዚአብሔር ወዶ ከፈቀደ ልጄ እኔም ፍለጋ ይመጣል በሚል ሁኔታ ነውና እየጠየቀው ያለው። ነገሮቹ ግን ከባባድ ቢሆንም ነገሮቹ ሁሉም ነገር ለበጎ ነውና ቲና የአባቷን የባለቤቷን አባት እንደዚህ ማድረግም ጥሩ አይደለም። ካልተመቻቸላቸው ያው ሁሉም በየቦታ በየራሱ የራሱን ነገር አመቻችቶ መኖር ይችላል ማለት ነው። እና ውድ ተመልካች እንግዲህ ወደሚቀጥለው ቪዲዮ ስንሄድ ደግሞ አባባም መቼ ይወጣል ብዬ አምናለሁ። መቼ እንደሚወጣው ካሌት ደግሞ ቱቱን በጣም እያፋጠጣት ነው። ምክንያቱም ቱቱ ነገሮቹን የምታውቅ እየመሰላት ነውና እሷ ግን ነገሮቹን ምንም ነገር አታውቅም። ስለ አባዬ ብላ በጣም እያዘነች ነውና ስለዚህ ውድ ተመልካች ሰላም ጤና ይስጥልኝ። ውድ ተመልካች በመላ ዓለም ላይ የምትኖሩ የህይወት ዩቱብ አቤን ቤተሰብ ሰብስክራይብን እያረጋችሁ የደውለ ምልክት እያረጋችሁ የነሱ ቤትም እንግዲህ እየሄዳችሁ ሰብስክራይብ እያረጋችሁ የተለያየ ድራማ የምትመለከቱ ሰዎች ሊመጣላችሁ ይችላል። ውድ ተመልካች እንግዲህ እኛም ወደ ቪዲዮአችን አብረን እንሄዳለን። ሁሉ ግብ ቻናል ስለሆነ ሰብስክራይብ እና ላይክ ብታረጉን በእውነት በጣም ነው ደስ የሚለኝና እንግዲህ ሁሌም እንድታበረታቱኝ እኔ ምኞቴ ነውና ብታበረታቱኝም ባታበረታቱኝም አንዴ መቼም ገብቼበታለሁና ማቆም የለም ማለት ነውና ሁላችሁም ባላችሁበት ቦታ አመሰግናለሁ። እንግዲህ ይሄ ደግሞ በነገራችን ላይ ብር ሰውን ያስገድላል የሚባል በጣም ነው እንትን የሚለው በጣም ነው የሚደብረው። እንግዲህ ቱቱ በጣም ቁጭ ብላ ስለ አባቷ ካሊጥም አንዳንድ ነገር እየጠየቃት ስለሆነ በጣም ግራ ገባት። ከቆመችበት ቦታ ሁሉ በጣም ግራ እየገባት ነውና ለምን እንደሆነ ባላቅም ገብታችሁ የነሱ ቻናል ላይም አንዳንድ ነገር እንደው የራሳችን የግል ነገር የግል ህይወትም ብዙ ሶሻል ሚዲያ ላይ ማውጣት ስለማንፈልግ አንዳንዱ ጎበዞች ሰዎች አሉና እንግዲህ አብረን እንከታተላለን። እናንተም እኔም ቪዲዮቹን አንዳንድ ነገሮች ጥሩ ነገር ከዚህ አነጋገርም እኮ ይለመዳል። ቪዲዮ ምናምን ይታይልኝ ብቻ ሳይሆን ሶሻል ሚዲያ ላይ ሰው ሲወጣ አነጋገርም እንትን